ለአመታት ውጪ የደበቁትን ሚስጥር ለነገራችሁ ነው የመጣሁት። በጣም ነበር የሚያሰቃየኝ፣ በጣም ነበር የሚመታኝ፣ በጣም ነበር የሚያስፈራራኝ። ቤተሰቦች ቀድማ ያለቀሰ ሁሉ ተበዳይ አይደለም። ጎንደር እንግዲህ ከፍቅረኛዋ ጋር ሆና ያወራች ነው። ይሄ እሱ ሳሎን ሆኖ እሷ ሽንት ቤት ተደብቃ ራቁቷን ስለሆነች ቪዲዮ ላይ ቪዲዮን አላሳየም። በኢትዮጵያ ቲክቶክ መንደር ላይ ያለው ውዝግብ አሁን ሌላ መልክ ይዟል። ለካ ከማያልቅ የቲክቶክ ጭፈራ ጀርባ እንዲህ አይነት የተደበቀ ህመም አለ። እስከዛሬ በዝምታ የቆየችው ጃኒ ከጆን ዳንኤል ጋር የነበራትን የፍቅር ግንኙነትና ስታሳልፈው የነበረውን አስቸጋሪ ሁኔታ ለመጀመሪያ ጊዜ በይፋ ተናግራለች። በእንባ ታጅባ በለቀቀችው ቪዲዮዋ ለአመታት በሚስጥር የያዘችውንና ህዝብ እንዲያውቅልኝ እፈልጋለሁ ያለችውን ጉዳይ አጋልጣለች። ከሰሞኑ ቃላት ውርወራ ላይ የከረሙት ጆን ዳንኤል እና አዶናይ የለየለት ጦርነት ውስጥ ገብተዋል። ምክንያት ከተባለ ደግሞ የጆን ዳንኤል የቀድሞ ፍቅረኛ አሁን ደግሞ የአዶናይ ፍቅረኛ ጃኒ ስትሆን ጉዳዩ ከመካረሩ በላይ በርካታ ሚሊዮን ተከታዮች ያሉትን የጃኒን አካውንት እስከ ማዘጋት ደርሷል። ለዚህ ለጃኒ ክስ ደግሞ ጆን ዳንኤል ማስተባበያ ይዞ ብቅ ብሏል። የራቁት ቪዲዮ አለኝም ብሏል። ለመሆኑ በዚህ ውዝግብ ውስጥ እውነቱ ያለው ማን ጋር ነው? ጃኒ ጋር ወይስ ጆን ዳንኤል? የዚህ ሁሉ ውዝግብስ መጨረሻ ምን ይሆን? የተፈጠረው ምንድን ነው? እውነት እንደተባለው የጃኒን ቲክቶክ ያዘጋው ጆን ዳንኤል ነው? በስፋት እናስመለክታችኋለን። በዚህ መሃል የሁለቱ ተከታዮች ጎራ ለይተው ቃላት ሲወራወሩ ተመልክተናል። ውድ ቤተሰቦቻችን በዚህ ጉዳይ ላይ ተጠያቂው ማን ይመስላችኋል? ጃኒ ወይስ ጆን ዳንኤል? እናንተም በዚህ ጉዳይ ላይ ሀሳባችሁን እንድትሰጡበት እንጋብዛችኋለን። ቪዲዮን ላይክ አድርጋችሁ እንድትጀምሩ እያልን በቀጥታ ወደ ዝርዝሩ እንወስዳችኋለን። በትናንትናው ዕለት ጆን ዳንኤል ይደበድበኝ ነበር ስትል ጃኒ ለአመታት ይዤው ነበር ያለችውን ሚስጥር ይፋ አውጥታለች። እንደ ጃኒ ገለጻ ከሆነ ከጆን ዳንኤል ጋር በነበራት ግንኙነት ወቅት ከፍተኛ የሆነ ዛቻና ማስፈራሪያ ይደርስባት እንደነበረ፣ ከኔ ጋር ከተለያየሽ ከቲክቶክ ሆነ ከሌሎች ሶሻል ሚዲያዎች አጠፋሻለሁ እያለ በተደጋጋሚ እንደሚያስፈራራትና አካላዊ ጥቃትም ይፈጽምባት እንደነበረ ገልጻለች። በጣም ነበር የሚያሰቃየኝ፣ በጣም ነበር የሚመታኝ፣ በጣም ነበር የሚያስፈራራኝ። ከኔ ጋር ከተለያየሽ አጠፋሻለሁ፣ ከቲክቶክ ትጠፊያለሽ፣ ላይቭሽን አዘጋዋለሁ፣ መስራት አትችይም እያለኝ ለአመታት እያስፈራራኝ ኑረናል እና አሁን ትናንትና ደግሞ አካውንቴን ባን አድርጎታል። አሁን ላይ አካውንቷ ሪፖርት ተደርጎ እንዲጠፋ መደረጉንም የዚሁ ማስፈራሪያ አካል እንደሆነና ጆን ዳንኤል ሆን ብሎ እንዳደረገባት ገልጻለች። ይህ የጃኒ መግለጫ ቀደም ሲል በአዶናይ እና በጆን ዳንኤል መካከል የነበረውን ውጥረት ይበልጥ አቀጣጥሎታል። ሶስቱም ታዋቂ ቲክቶከሮች አሁን ላይ ከፍተኛ የቃላት ጦርነትና መካሰስ ውስጥ ገብተዋል። ጃኒ በንግግሯ እኔ ድራማ አልፈልግም፣ ከዚህ በላይ መሄድ አያስፈልገኝም፣ ነገር ግን እውነቱ ይሄ ነው በማለት ስሜቷን ገልጻለች። ለዚህ ለጃኒ ክስ ወዲያው ከቲክቶክ መንደር ጆን ዳንኤል ብቅ በማለት ምላሽ ሰጥቷል። ቤተሰቦች ቀድማ ያለቀሰ ሁሉ ተበዳይ አይደለም። የጃኒን ህይወት ላለመበጥበጥ፣ ሪሌሽንሺፑን ላለመበጥበጥ ዝም ብዬ ነበረ። ብዙ ነገር ዝም ብዬ ተቀብዬ ነበር። አሁን ግን እያንዳንዷን ነገር በማስረጃ ያሰማችኋለሁ። ይሄ ጎንደር ሆና ደውላ ያወራች ነው። ስሙትና ቀጥላለሁ። ናየው አለች እያለች ነው። ራቁቷን ስለሆነች ቪዲዮ ላይ ቪዲዮን አላሳየም። እንዳደመጣችሁት እኔ ሳልሆን እሷ ናት ህይወቴ ውስጥ እየገባች ምትበጠብጠኝ የሚል ይዘት ያለው ሀሳብ ሰጥቷል። ጃኒ ከአዶናይ ተደብቃ መጸዳጃ ክፍል ውስጥ ገብታ ስታንሸኳሽክ በሚሰማ ድምፅ ራቁቷን ስታወራኝ ነበር ሲል ተናግሯል። ለዚህ እንደ ማስረጃነት የራቁት ቪዲዮ እንዳለውም ተናግሯል። እዚህ ጋር ጆን ዳንኤል ከተናገራቸው ነገሮች ውስጥ ጃኒም ላይ ጆን ዳንኤልም ላይ አንዳንድ ጥያቄዎች የሚያስነሱ ነገሮች ተገኝተዋል። ምንም እንኳን ጆን ስለተናገረው ነገር እውነትነት እስካሁን ድረስ ጃኒ ወጥታ የተናገረችው ነገር ባይኖርም ጆን ያሰማን ድምፅ እውነት የጃኒ ስለመሆኑ ምንም አይነት ማስረጃ የለም። ከዚህ በተጨማሪ እውነት የጃኒስ ከሆነስ ይህ የሆነው የቆየ ወይስ የቅርብ ስለመሆኑ ማረጋገጫም የለም ሲሉ የሚጠይቁ ተበራክተዋል። በሌላ በኩል ደግሞ እንደተባለው ይህ ድምፅ የጃኒ ከሆነ ከአዶናይ ጋር ሆና ከቀድሞ ፍቅረኛዋ ጋር በዚህ ልክ ማውራት አልፎ ተርፎም ራቁት እስከ ማውራት መድረስ ምን ያህል ተገቢ ነው የሚሉ ጥያቄዎችም እየተነሱባት ይገኛሉ። ከዚህ በተጨማሪ አስቀድማ ጃኒ በሰራችው ቪዲዮ ስር አብረው በነበሩበት ወቅት ክፉኛ ይደበድባት እንደነበረና በስለት ከቆረጣት በኋላ መልሶ እንደሚያሳክማት ተናግራ ነበር። ጆን ዳንኤል በበኩሉ አብዛኛውን ጊዜ ራሷን በራሷ በስለት እንደምትቆራርጥ ገልጿል። በዚህ መሃል የሁለቱ ተከታዮች ጎራ ለይተው ቃላት ሲወራወሩ ተመልክተናል። እውነቱ ማንም ጋር ይሁን ማን የሴት ልጅ ጥቃት በየትኛውም መንገድ ተቀባይነት የለውም። ሴት ልጅ እናት፣ እህት፣
ሚስት፣ ሁሉ ነገር ናት። ይህም የጆን ዳንኤል ተግባር በጃኒና በአዶናይ ተከታዮች ዘንድ ቁጣን ቀስቅሷል። ጃኒ ላይ የደረሰው ነገር ጆን ዳንኤል ባይታሰር ከዚህ የከፋውን የሞት ዜና እንሰማ ነበር የሚሉ ሀሳቦችም እየተሰነዘሩ ይገኛሉ። ከተፈታ በኋላ የወለደውን ልጅ ያላስታወሰ ለሴት ልጅ ክብር ይኖረዋል ብሎ ማሰብ ይከብዳል። ላይቭ ገብቶ እኮ አይተነዋል። ጊፍት ለሰጡት ሰዎች እንጂ ልጅን የመሰለ ስጦታ ለሰጠችው ናዮ ክብርና ቦታ እንደሌለው አሳይቷል ይላሉ ሀሳብ ሰጪዎች። ጃኒ ታዋቂ ነሽ፣ ለምን እስካሁን አልተናገረችም? እንዴትስ ሰው የላትም የሚል ጥያቄ ሊነሳ ይችላል። ያሳለፈችውን እሷ ስለሆነ የምታውቀው መልሱን ለፈጣሪ መተው ያስፈልጋል። ግና ታዋቂ ሆና ያልተረፈችውንም ቀነኒን አንርሳ። ባለመናገሯ አተናታል። ጃኒ ደግሞ ቢዘገይም የሚመጣውን ተጽዕኖ ለምናውቅ በአዶናይ እቅፍ ውስጥ ገብታ ከነበረችበት ሰቆቃና ጠባሳዋን እስክትሽር ጠብቃ መናገሯ ያስመሰግናታል ሲሉ ደጋፊዎቿ ሀሳባቸውን ሰጥተዋል። አሁንም መንግስት ለዶሜስቲክ ቫዮለንስ ሆትላይን የስልክ ሆነ የኦንላይን አገልግሎት በድብቅ የማመልከቻ ዘዴ ለሴቶች ማመቻቸት አለበት። ሴት ልጅ በደሏን ለመናገር እስክትሞት ድረስ መጠበቅ የለብንም በማለት አክለዋል። በአሁኑ ወቅት በማህበራዊ ሚዲያ በተለይም በቲክቶክ ላይ በሰፊው እየተነጋገረበት ያለው የአዶናይ የጆን ዳንኤል እና የጃኒ ጉዳይ አዲስ መልክ ይዟል። በመካከላቸው ያለው አለመግባባት ከግል ጸብ አልፎ ወደ ክስና የቲክቶክ ገጽ ሪፖርት ማድረጊያ ጦርነት ተሸጋግረዋል። የውዝግቡ ዋና ዋና ነጥቦች አንደኛው የጃኒ ክስ ነው። ጃኒ ከጆን ዳንኤል ጋር በነበረችበት ጊዜ ይደበድባት እንደነበረና አሁን ደግሞ የቲክቶክ ገጹ እንዳዘጋባት ገልጻለች። የአዶናይ ቅሬታ ደግሞ ጆን ዳንኤል የቲክቶክ ገጹን ሪፖርት በማስደረግ እንዳዘጋበትና ይህም ጃኒን ከጆን ዳንኤል ነጥቆ በመውሰዱ እንደሆነ በምሬት ተናግሯል። የጆን ዳንኤል ሁኔታ ጆን ዳንኤል ድርጊቱን በግልጽ ባያምንም ከጃኒና ከአዶናይ የሚሰነዘሩትን ክሶች እሱን ጥፋተኛ የሚያስመስሉ ሆነዋል። ሁለቱም ወገኖች የየራሳቸው ውለታ ስላለባቸው አንዱን ደግፎ ሌላውን መኮነን ቢከብድም በጆን ዳንኤል ላይ የሚሰነዘሩት ክሶች ግን ከበድ ያሉ ይመስላሉ። ማህበራዊ ሚዲያ የሀሳብ መለዋወጫነት እንጂ አንዱ ሌላውን የሚያጠቃበት የጠብ ሜዳ መሆን እንደሌለበት ይታመናል። ለቲክቶከሮች እና ለኢንተርኔት ተጽዕኖ ፈጣሪዎች አካውንታቸው ማለት የህልውናቸው መሰረትና የልፋታቸው ውጤት ነው። በተለይ በሚሊዮን የሚቆጠሩ ተከታዮችን ማፍራት ቀላል ባልሆነበት በዚህ ዘመን አካውንት ሲዘጋ የሚፈጠረው ስሜት እጅግ ከባድ ነው። የአዶናይ ፍቅረኛ የሆነችውና የተለያዩ ኮንተንቶችን በማቅረብ የምትታወቀው ጃኒ ከ2.2 ሚሊዮን በላይ ተከታዮች የነበረውን ዋና አካውንቷ መታገዱ ተሰምቷል። ይህ እገዳ በምን ምክንያት እንደተጣለ እና ከቲክቶክ ሰሞናዊ የአሰራር ለውጦች ጋር የተያያዘ ይሁን አይሁን እስካሁን በግልጽ የታወቀ ነገር የለም። ለብዙዎች መዝናኛን ስታቀርብ የነበረችው ጃኒ ይህንን ትልቅ አካውንቷን ማጣቷ ለስራዋ ትልቅ እንቅፋት እንደሚሆንባት ይታመናል። ተጽዕኖ ፈጣሪዎች እንዲህ ያሉ ድንገተኛ እገዳዎች ሲገጥሟቸው ያላቸው አማራጭ ሌላ አካውንት መክፈት ቢሆንም የነበረውን ተከታይ መልሶ ማግኘት ግን ከፍተኛ ድካም ይጠይቃል። ሁሉንም ነገር ከጊዜያዊ ስሜት ባሻገር በማስተዋል እና ሌላውን በማይጎዳ መልኩ መጠቀም ብልህነት ነው እያለን የዛሬውን ቪዲዮ እዚህ ጋር እናበቃለን። በቀጣይ እስክንገናኝ በሰላም ቆዩ።